ኧረ ቆይ አንቺ ተረጋጊ። በዚህ መልኩ ነው ልቀቀኝ። ትሄዳለህ። ልቀቀኝ። የምር እንጣላለን። ልቀቀኝ። አንተ ምን ልታረጋት ነው? እገላታለሁ። የእሷ ጉዳይ ከእኔ ጋር ነው አይደለ? የእሷ ጉዳይ ከእኔ ጋር ነው አይደለ? ስለዚህ ይኸውልሽ እኔ በማጣራበት በማስተካከልበት መንገድ አስተካክላለሁ። አንተ እኮ ሰው ያስተካክላለሁ። ይኸውልሽ አለቅሽም። ይኸውልሽ ተረጋጊና፣ ይኸውልሽ ነገርኩሽ አይደል? ተረጋጊና ያለውን ነገር እኔ አስተካክላለሁ። እጄ ልቀቀኝ። ቆይ እለቅሻለሁ። እነዚህ ሆነሽ ነው የልትሄጂ ነው አንቺ አምሻን። ቆይ የነገርኩሽ ነው አይደለ? አሁን ባለሽበት ቦታ ምንም ነገር ማድረግ አትችይም። ስለዚህ ከማን ነው? ይኸውልሽ እኔ እለቅሻለሁ። ችግር አልይዝሽም፣ ግን ብትሄጂ ምንም ነገር አታደርጊም። አሁን እነሱ ያሉበት ሁኔታ እኔም ይኸውልሽ ብዙ ነገር አስቤ ይሄን ነገር አንቺ እንዳለሽው አሁን እንደሆንሽው ነገር ሆኜ ምናምን እሄዳለሁ ብዬ ነው ያሰብኩት ነበረ መጀመሪያ ማለት ነው። ግን ሰው አረጋግቶኝ ነው እዚህ ጋር ተረጋግቼ ያለሁት እና አሁን ስለሄድሽ እንደዚህ ስለሆንሽ ምንም የምታደርጊው ነገር የለም። እሷ ለምን ከሰው ህይወት ውስጥ አትወጣም? ይኸውልሽ እሱን ተይው በቃ አሁን ማለት ነው። አሁን ተረጋጊ መጀመሪያ። ይሄ የሚያስፈልገው አንቺ መረጋጋት ነው እና ምንም ነገር ማድረግ ስለማትችይ ይኸውልሽ ምንም ነገር ማድረግ ስለማትችይ አሁን ሄደሽ ምንም አታደርጊም። አርፈሽ ቁጭ በይ እዚሁ ጋር ማለት ነው። እሺ ተረጋጋ። የሄርሜላ ጋርዶች ሲጀመር በጣም ብዙ ተረጋጋ። ለአንቺ ቀርቶ አይደለም ይኸውልሽ ለአንቺ ቀርቶ እንዲህ በጀማ ተሰብስበን ምን እንኳን ማናስቆማት ያኔ ሰው ስለሆነችብኝ ነው። እኔ እዚህ ጋር ተቻሳቢ ሰብስቤ ለማቆም ነው። ማናት እሷ ሲጀመር ሄድም ካለብን አብረን እንሄዳለን። በቃ ተረጋጊ። ስለዚህ ይኸውልሽ አሁን እዚህ ጋር ይኸውልሽ ታዩና ማለት ነው እኛም ለቤተሰቦች ሁሉ ነገር እንነግራቸዋለን። በቃ ተሰብስበን ያለውን ነገር ነገርናቸው እነሱ ማገዘውን ሁሉ ነገር አድርገን ነው መሄድ ካለብን ምን ይለው መጀመሪያ ለነሱ እናስረዳቸውና እንንገራቸው። ይሄ ነገር ማድረግ አንችልም። በቃ ነገራቸዋለሁ። ሰሙኝ ነገራቸዋለሁ። በቃ ላንተ ራሱ እኮ ነገራቸዋለሁ። ይሄ ነገር ማድረጋችሁ። ሰላም የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? እኛ ሰላም ነን። ሰላማችሁ ባላችሁበት ይብዛ እንላለን። እንግዲህ ዛሬ ሰብሰብ ብለን በአንድ አጀንዳ መጥተናል ማለት ነው። አጀንዳችን ሊሆን የሚችለው ያው እንደተለመደው ስለና አብርሽ ስለና ሩታና ስለና ኤፍሬም ምናምን ነገር ነው እና እነሱም ያይተዋቋቸውና ወደ አጀንዳችን ያለ ምን አለ። ሰላም ሀና እባላለሁ። ሰላም የላግሪስ ቤተሰቦች ዮርዳኖስ እባላለሁ። እሺ እንደሰማችሁት እንግዲህ ተዋቋቸዋል ማለት ነው። ለሄርሜላ ይቅርታ አይገባትም። ሲጀመር እሷ መጀመሪያም ይቅር የምትባል ሴት አልነበረችም። ግን አንተ ያሳየው እዚህ ጋር ሰበና ነው። ይሄን ነገር ደግሞ ወድጄልሃለሁ። ግን ይሄን ነገር ባታረግላት ደስ ይለኛል። ያው ይቅርታ ለሰው ልጅ ትልቁ ነገር ቢሆንም እሷ አይገባትም ማለት በሰው መሀል ገብታ የሰውን ህይወት የምታበላሽ አይነት ሴት ስለሆነች እሷ ይቅርታ ታን የሚገባት ሌላ ነገር ነበር። ግን ይሄ ነገር ተደርጓል እና ምን ልላችሁ ፈልጌ ነው በቃ ሄርሜላ የምታደርገው ነገር በጣም ደባሪ ነገር ነውና ስለዚህ እሷ በሰፊው ትልቅ ነገር ተወስዶ ትልቅ የሆነ የለም የቤተሰብ ምክክር ያስፈልጋታል። ሰው የሆነ ቦታ ላይ ሰብሰብ አድርገው አለ አይደለ በቃ እንደዛ ነገር ያስፈልጋታል መጀመሪያ ማለት ነው ከይቅርታው በፊት እና ሩታም እዚህ ጋር የተሰቃየች ነው ብዙ ነገር ለአብርሃም ለማድረግ የጣረች ነው። ግን እሱ እየተቀበላት አይደለም። ልቡን ምን እንዳሻፈረው አላውቅም። አሻፈረኝ ብሏልና እስኪ እናንተ ምንድነው አሁን እሷ ላይ ያያችሁት ነገር እነሱ ላይ ያያችሁት ነገር ይገባታል ይቅርታ ምትላላችሁ ወይስ እንዴት ነው? ሄርሜላ እንኳን ይቅርታ አይገባትም። ይቅርታ ምንም ይቅርታ ምናምን አይገባትም። ምክንያቱም ሰው ህይወት ላይ ሄዳ የሰው ህይወት እየበጠበጠች ነው። ገባህ አይደለ? እሱ አብርሃም ቢያንስ ልጁን እንዲያሳድግ አብረው እንዲሆኑ መገፋፋት ሲኖርባት ጭራሹኑ የሰው ባል ይዛ ምናምን ጥብቅ አድርጋ ይቅርታ እንድትባል ትፈልጋለች። ኤፍሬም ስትናገረው ነበር የዛን ቀን ካስታወስክ እንትን ብላ ከልብ ነው ይቅርታ ያልከኝ ከዚህ በፊት አስቀይመኛል ምናምን እያለች ነበር። ይቅርታ ለመባልም በቃ እንትን እያለች ነበርና ወይ ጥሩ አይደለም። ይሄ ቢያንስ የራሷን ህይወት ብትኖር እኔ ደስ ይለኛል። የሰው ህይወት ውስጥ ገብታ እንትን እያለች ነው ልጆቹን እያጣላቻቸው ያለችው እሷ ናት፣ ሄርሜላ ናት ብዬ ነው እኔ የማስበው። የህይወታቸው ትልቁ እንቅፋት ማለት ሄርሜላ ናት። በቃ እሷ ከመጣች ጀምሮ ነው በቃ ላይፋቸው በጣም እየተበላሸና ሃርድ ኬዝ ውስጥ እየገቡ ያሉት። እኔ ከሩታ ጎን ነው። እሷ ብዙ ነገር እያደረገች ነው። ከልጃቸው ጋር አብሮ ለማሳደግ ብዙ ነገር እየጣረች ነው። አብርሽ የምታራምደው ነገር አረ በጣም ይደብራል። እኔ ማለት የምር አሁን ቢያንስ ፍቅረኛሞች ሆናችሁ ያ ነገር ብሬክ አድርጋችሁ ቢሆን ኖሮ ቢያንስ በቃ ጸባም አልተመቸኝም ያ ነገር ብዙ ምክንያት ልደረድር ትችላለህ። ግን አሁን ምን ምክንያት አለ? ልጅ ወልደ እንደዚህ የምትሆንበት ምክንያት ምንድነው? አረ ሼም ነው ሲጀመር ማለት ነው።
ደግሞ እንዴት ሆነ ነው ደስተኛ የምትሆነው? ምንም አይነት ነገር አይሰማክም ነው? በቃ ልቡ እንደዚህ እዚህ ድረስ ነው ያንተ ልብ። በቃ ምን እንደሚል ታውቂያለሽ? ከሷ ጋር ከተለያዩ በኋላ ምናምን ነገር ተመቸኝ ምናምን ወፋፈርኩ ምናምን እንጂ ምናምን ነገር። አሁን እሷ ሄርሜላ ናት ይሄን ነገር ያመጣችለት። መጀመሪያ ከማን ጋር ነው ሆኖ ነው ይሄን ነገር እዚህ ደረጃ እንዲደርሱ የሆኑት? ከሩታ ጋር ነው። እና ይሄን ነገር መርሳት የለብም ልል ፈልጋለሁና እና ደግሞ የሆነ ነገር አየሁ ማለት ሩታ የሆነ መስዋዕት የመክፈል አይነት ነገር ማለት ነው። ከዛ በፊት የነበራትን አንገት ሐብል ከአንገቷ ላይ አውልቃ እስከ መስጠት ደረጃ እየደረሰች ነው። እና እሱ ደግሞ በምን መልኩ እንደተረዳው አላውቅም። የሆነ አልቀበልሽም አይነት ነገር አታረጊልኝ አይነት ነገር ምናምን እያለ ነውና እንዴት አስበህ ነው ማለት በሐብሉ ላይ የሆነ ነገር አለ ብለህ ፈርተህ ነው አልቀበልሽም ያልካት ወይስ የሷን ስጦታ መቀበል ስላልፈለክ ነው? ይሄ ነገር ጥያቄ አልሆነባችሁም እናንተ? እንዴት አያችሁት? ኧረ በጣም ሆኖብናል። እና ምን ትላላችሁ አሁን? ይሄን ነገር ቢቀበላት ወይስ ባይቀበላት ነው ጥሩ የሚሆነው? አይ ቢቀበላትም ባይቀበላትም አይደለም አሁን ትልቁ ቁም ነገሩ ማለት ነው። አሁን እሱ ሐብሉን አልተቀበላትም ምናምን የሆነ ነገር ሲያራምድ ነበረ። ገባህ አይደለ? ግን እኔ አሁን ትልቋ ችግሯ ናት ብዬ የማስበው አብርሃምም አይደለም ሄርሜላ ናት። ሄርሜላ ለራሷ እንኳን ክብር የላትም። ገባህ አይደለ? ለራሷ ክብር የሌላት አይነት ሴት ናት ብዬ ነው የማስበው። የሰው ባለ ትዳሮች መሀል መግባት ማለት ለራስ ክብርህን ማጣት ነው። ምንም አይነት ክብር የላትም። ሰው ትዳር ውስጥ ነው የገባችው። ኤፍሬም እንግዲህ ወንድሙ አብርሃም ነው። ገባህ አይደለ? ግን ከሩታ ጎን ቆሞ አይዞሽ ብሏት ምናምን ነገር በቃ ከኛ ይለፍ ብለው ይቅርታ እስከመጠየቅ ደረጃ የደረሱት እነሱ ናቸው። ግን ይቅርታ እንኳን ሲባሉ እነኛ እንዴት ሲሆኑ እንደነበር አይታቸዋል። በቃ ይቅርታ ብለንልሻል ግን ከዚህ በኋላ እናገኝሽም ምናምን ስትል ነበር ሄርሜላ። መገናኘቱ ብዙ ኤፍሬም የበዓል ጊዜ ምናምን እንገናኛለን ምናምን ስትለው ነበር። እኔ ምንም ክብር የላትም ሄርሜላ። ነገ ተነገ ወዲያ እኮ ወልደዋል እነኚህ ሰዎች አብረው ሊሆኑ ይችላሉ። ገባ አይደለ? ተመልሶ ሊሄድ ይችላል። የዛሬ አብሯትሽ ኮለሌ ቢልም ነገ ተነገ ወዲያ እንትን እኔ በሪል ላይፍ እኔ ከአመት በላይ ተፋቶ ድጋሚ ተገናኝቶ እኔ ህይወታቸውን የቀጠሉ ሰዎች አውቃለሁ። ምክንያቱም ልጅ አለ ልጅ ያድጋል በኋላ አባትን ይላል። ይሄ እዚህ አይነት ውጥንቅጥ ውስጥ ከመግባት ይልቅ እናንተ ያላችሁበትን አሁን ሳይቃጠል በቅጠል እንደሚባለው ካሁኑ ማለት ነው ነገሩን በረድ አድርጋችሁት ዳይሬክት ወደ ነበራችሁበት ላይፍ ኢቨን እኔ ይሄን ነገር ለምን እንደምታረጉት እኮ አላውቅም። እኔ ግራ እየገባኝ ነው። ደግሞ ሩታም ይቅርታ ጭራሽን እንደ ጓደኛ ምናምን አብረን ሆነ ነገር እንደዚህ ክብር አትስጫ። ሲጀመር ክብር አይገባትም። ምን ስለሆነች ነው ያንቺ እህት ሆና ካንቺ ጋር እንትን የምትለው? ምን ዋነት አንቺ እንዴት አድርገሽ እንደዚህ ያሰብሽላት? ራሱ በጣም ተጨነቅሽላት። ሲጀመር ይኸውልሽ ሪስፔክት ራሱ ስለሰጠሻት ነው እየገረመኝ ነው። እንዴት ማለት አንቺ ባልሽን ነቅጣሽ እንዴት ይሆናል? ቆይስ እንዴት እንደዚህ ሊደረግ ይችላል? አይገርምሽም? ይገርማል። ክብር አይገባትም። ሲጀመር ክብር አይገባትም። ሌላ ደግሞ የሷስ ቢሆን ማለት ልጁ የሷ ቢሆን ምሳሌ በሷ ደረጃ ማየት አለባት። የሷ ልጅ ቢሆን እንደዚህ ከሷ ከሩታ ባል ጋር መሆን የለበትም። እንዴት እንደዚህ እኔ እሺ በራስሽ ቦታ ሆነሽ አስቢ። እኔ የገረመኝ ነገር ምን ነው ታውቃለሽ? በራስሽ ቦታ አስቢ እስኪ አንቺ ቢሆን እንደዚህ ተሰቃይሽ ያለሽው ከልጅሽ ጋር ሆነሽ ያሳለፍሽውን ጊዜ እያሰብሽ ደግሞ የነሱ ጊዜ ያሳለፉት ጊዜ እንደዚህ ዝም ብሎ ጊዜ አይደለም ማለት ብዙ ቦታ ተንቀሳቅሰው ብዙ ነገር እያደረጉ ይሄ ኖርማሊ ዝም ብሎ ሄሎ ተባብለሽ ያሳለፈሽ የሆነ ታይም ላይ ተጋብተሽ ልጅ ወልደሽ አይደል ነገር ቢሆን ኖርማል ትውስት የሌለው ፍቅር ስለሆነ ከድሮም ችግር የለውም ማለት ችግር የለውም እያልኩኝ አይደለም። ተፋቱ ቢፋቱ ችግር የለውም እያልኩኝ አይደለም። ግን እዚህ ጋር የልብ ስብራት ሲያጋጥምሽ ልብሽ ላይ የሚፈጠረውን ነገር መቋቋም በጣም ይከብዳል። እና እንደ ሰው አስቡ ልላችሁ ፈልጌ እንደ ሰው አስቡ። እንደ ማህይብ ዝም ብላችሁ እንደ በግ ዝም ብላችሁ አትነዱ። በቃ ማለት እኔ አሁን ከአብርሽ የበለጠ ሰው ጠፍቶ አይደለም። አንቺ ሙጭጭ ያልሽበት ምክንያቱ አልገባኝም። እስታይላትና እሷም የራሷን ጊዜ በጥሞና ህይወቷን እንድትኖር እርጃት ማለት እኔ ደግሞ ኮንፊደንሷ እኮ ነው የሚገርመኝ። ኮንፊደንሷ ከነሱ ጋር ስትሆን ያላት ነገር በቃ የለም ጀግና እንድትባል ነገር ትፈልጋለች መሰለኝ። በቃ ኦቨር ሪያክት ታደርጋለች እነሱ ጋርና ይሄን ነገር ባረጋ የለብሽ በፍጹም ማለት ነው። እኔ ያው እንደ ሴትነት ሴት ናት ክብሯን ብትጠብቅ ገባህ አይደለ? እሷ ወደፊት ሌላ ላይፍ ሊኖራት ይችላል። ግን የወደፊት ህይወቷን የራሷን ህይወት ነው እያበላሸች ያለችው። ገባህ አይደለ? እሱ ወንድ ነው ተመልሶ ሚስቱ ጋር መሄድ ይችላል፣ ከልጁ ጋር መኖር ይችላል። ምንም አይዘልቅም ሲጀመር። እሷ ግን የወደፊት ህይወቷን እያበላሸች ነው። ማንም ሰው እንደማይፈልጋት ነው ፊልም ማድረገው። ምክንያቱም ዛሬ ላይ እንደዚህ ከተልከሰከሰች
እኮ ከሰው ባል ጋር ምናምን ነው የምትባለው። ገባህ አይደለ? ምንም እንትን የለውም። አንዱ ጋር ሲኖር አንዱ ጋር አገኛለሁ፣ አንዱ ጋር ሲጠፋ ደግሞ ሌላው ጋር አገኛለሁ አይነት ነገር ነው የምታራምጂው። እኔ ይኸውልሽ ጀስት አንቺ ያለሽበት አሁን ላይ ያለሽበት አቋምሽ አሪፍ ሊሆን ይችላል። በቃ አቅም ሊኖርሽ ይችላል። ብዙ ነገር ማድረግ ትችያለሽ፣ አይታወቅም ነው። ግን ይሄን ነገር ከዚህ በኋላ ትዳር ይበል ነገር አለ። ኢቭን ጀስት የሆነ ቀን አስቀየምሽ ማለት አብርሽ ቀጥታ ወደ ሩታ እንደሚሄድ እኔ አልጠራጠርም። እና ምን ልልሽ ፈልጌ ነው፣ አንደኛ የራስሽን መስመር ህይወትሽን መጀመሪያ መስመር አስጪ። ይሄን ነገር ታይና ማለት ነው። እና ምን ልልሽ ፈልጌ ነው፣ የሰው ህይወት አትበጥብጭ። እኔ ከድሮም እንደዚህ እላለሁ ብዙ ጊዜ ወላኔ ከዚህ በፊትም ተናግሬያለሁ ማለት ከአብርሽ ጋር ያለሽን ነገር ታይና ከኔ ጋር ህይወታችንን እንቀጥል ብዬ ብዙ ነገር ለፍልፍ ያለው ግን እኔ ስላልሳካልኝ ማለት በጣም አሻፈረኛለች፣ ሃርድ ሆነች እና ያን ነገር ትቼው ነው ዝም ብዬ አሁንም መጥቼ እነሱን ታያቸው በቃ ብዬ ያለሁት እና እኔም ብዙ ነገሮችን አስተካክዬ ቀጣይ የምነግራችሁ ነገር አለ፣ ብዙ ነገር ያሰብኩት ነገር አለ እና ያን ነገር ከመናገር በፊት አሁን ያለውን ነገር ላስተካክል ብዬ ነው። ነገሮችን ካስተካከልኩኝ በኋላ ግን እኔም ወደ ራሴ መጥቼ ያለውን ነገር ልነግራችኋለሁ በስነ ስርዓት ማለት ነው። ግን እስከዛ ያለሽን ነገር አንቺ አቋርጠሽ አሁን ያለሽበትን ሁኔታ ትተሽ ነገሮችን አስተካክለሽ እንድትጠብቂኝ እነግርሻለሁ እኔ ራሴ ማለት ነው። እና ከዚህ በፊትም እንዳልኩት ነገሮችን ማስተካከል ብቻ ነው የቀረኛው ማለት ነው። እና ቀጥታ ወደ አንቺ እንደመጣ እየነገርኩሽ እኔ ብዙ ጊዜ ተሳብያለሁ ማለት የኔ ለማድረግ እሷን ብዙ ጊዜ ጥሬ ነበረ፣ ግን አልሆነም ማለት ሙጥኝ ብላለች ከአብርሽ ጋር ማለት ነው። እና ከኔ ጋር ቢብለሻለሽ አይሆንም አውቃለሁ፣ ግን ከአብርሽም የተሻለ የሚፈልግሽ አንቺን የሚጠብቅሽ ሰው ሊኖር ይችላል። እኔ አሁን ይሄን አሳልፈ ሌላም ሰው የምሰጥሽ የሰው ህይወት በጠብጭ ማየቱ ስላላስቻለኝ ነው። እና ብቻ ጠብቁኝ፣ ብቻ የሆነ ቀን ምን ሊፈጠር እንደሚችል አታውቁም። የእሷንም ታሪኳንም ሁሉን ነገሯንም እንደምነግራችሁ ቃል ገባላችኋለሁ። እና ብቻ ጠብቂኝ፣ ከነሱ ህይወት ወተሽ ብቻ ጠብቂኝ። ከቻልሽ እኔን እንደተውሽኝ አብርሽንም ትተሽ ከቻልሽ እኔ ይሄ ነገር ውስጥ እንዳልገባበት የምትፈልጊ ከሆነ ከሌላ ሰው ጋር በቃ የሆነኛ ብለሽ ከምታስብ ጋር መሆን ካልሆነ ግን ይሄን ነገር የማታቆሚ ከሆነ ንቀት ያለሽ ድረስ እንደመጣ ቃል ገባልሻለሁ። እና ይኸውላችሁ አሁን የሆነ ነገር በቃ እኔ ወደ እሷ ህይወት ገብቼ ሌላ ታሪክ ከመበጠበጥ የሆነ ነገር ባያትና እስኪ አስረጃስ ሄርሜላ በቃ በጊዜሽ አትጫወቺ። ጥያቄ ልጠይቅሽ፣ እያደረግሽ ያለሽው ነገር ልክ ነው ብለሽ ታስቢያለሽ? ግን በአንቺም በጊዜሽም እየተጫወሽ ነው፣ በሰው ህይወትም ገብተሽ እያበላሸሽ ነው ያለሽው። እዚህ ለመድረስ ሩታ ብዙ ነገር ለፍታለች። እዚህ ደረጃ ላይ ለመድረስ በጣም ብዙ ነገር አድርጋለች። አንቺ ያለሽበት ቦታ ላንቺ አይገባም፣ የሚገባው ለራሷ ነው። እዚህ ለመድረስ ብዙ ነገር አድርጋለች። ስለዚህ በሰው ህይወት እንትን ከምትይ፣ በሰው ህይወት ውስጥ ከምትቆይ የራስሽን ጊዜ እያበላሸሽ ነው። የራስሽን ህይወት ብትመሰርች፣ የራስሽን ህይወት ብታስተካኪ አሪፍ ነው ብዬ አስባለሁ። አንቺም የሆነ በቃ ባታስቸግሪው፣ አብርሽም ካንቺ ጋር ቢጣላ ወደሷ ሊመለስ ይችላል። ገባሽ? የልጁ አባት ነው። ምንም ነገር ቢፈጠር ወደሷ ይመለሳል። መጨረሻ ላይ ወደሷ ነው የሚሆነው። እስከዛ ድረስ ግን ያንቺ ህይወት እየተበላሸ ነው፣ ጊዜሽ እየተበላሸ ነው። በጊዜሽ ነው የምትጫወቹ። ስለዚህ በቃ ነገሮችን ብታስተካኪ፣ ለነሱ ብታይላቸው፣ ይቅርታ እንዲባባሉ፣ አብረው እንዲቆዩ፣ ልጃቸው እንዲያሳድጉ ብትፈቅጂላቸው አሪፍ ነው ብዬ አስባለሁ። እና እያደረግሽ ያለሽው ነገር ጥሩ አይደለም። አስቢበት። የራስሽን ህይወት ነው የምታበላሹ። እሷ መስዋዕት ከፍላ እዚህ እንደደረሰችው ነገ የራስሽን ህይወት ለመመስረት ይከብድሻል። አሁን በሰው ህይወት ላይ ነው እየኖርሽ ያለሽው። እሱ ስለሚወድሽ አሁን እየወደደሽ እንዳይመስልሽ። ምክንያቱም የልጁ እናት እስከሆነች ድረስ የሆነ ነገር በተፈጠረ ቁጥር ወደ እሷ እንደሚሄድ ማሰብ አለብሽ። ያንቺ ልጅ እንደዚህ ቢሰቃይ ደስ አይልሽም። ምክንያቱም ናፍቆት አለ። ልጁም ቢሆን እናትና አባቱን አጥቶ ማደግ ትንሽ ይከብዳል። በእናትም በአባትም ቢያድግ ደስ ይላል። ስለዚህ ይቅርታ ለማባባል በመካከል ባትገቢ ደስ ይለናል። ቤተሰብ ኮሜንት አድርጉላት፣ በመካከል ባትገባ ደስ ይለናል። ልጃቸው እንዲያሳድጉ ፍቀጅላቸው እና በቃ የሚገባሽን ክብር እያገኘሽ አይደለም። ብቻ ከመካከላቸው ውጪ መጥፎ ነገር እያደረግሽ ነው። አብርሽም አንተን ብትሆን በጣም ነው የሚደብረው። ምክንያቱም እስካሁን ድረስ አብራ መስዋዕት ከፍላ አብራ የቆየችው ሚስትን ትተህ እንዴት እሷን ልመርጥ ቻልክ? ማለት ምክንያቱኛ እየገባን አይደለም። እንዴት ወደ እሷ ትሆናለህ? እና ፋሚሊ አንድ ያልነገርኳችሁ ነገር ልንገራችሁ። ኤላና ጌችም ያሉበትን ሁኔታ ታውቃላችሁ። ሰሞኑን እኔ የእነሱን ጉዳይ ለማስተካከል ደፋ ቀና እያልኩበት ባለውበት ታይም ላይ እዚህ ጋር የኔም ጉዳይ እየተልከሰከሰ ነው የሚታየኝና
ሁሉንም እኔ አሁን በቃ እንጂ ጭንቀት ውስጥ ነው ያለሁት። ሁሉንም ነገር ማስተካከል አልችልም፣ ግን በቻልኩት አቅም ነገሮችን ለመፍታት እየሞከርኩኝ ነው። አንድ የነኛን ጉዳይም ልጨርስና ወደ ራሴ ተመለሽ የራሴን ጉዳይ ለመፍታት እሞክራለሁ። ግን እዚህ ጋር የምጠይቃችሁ ነገር ምንድነው? በደንብ እስኪ ኮሜንት ላይ የጻፋችሁም ሼርም እያደረጋችሁ በደንብ አድርሱልኝና ያለውን ነገር በጋራ እንፍታው እላለሁ። ፋሚሊ አመሰግናለሁ። በቃ እዚህ ጋር ስላለ ውይይት እስካሁን ስለተከታተላችሁ አመሰግናለሁ። በጣም እንወዳችኋለን እና ላይክ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ እንላለን። እናመሰግናለን። ባይ ባይ።